የደርግ መንግስት ከሰራቸው ስትራቴጂካዊ ስህተቶች መሃል አንዱና ኢትዮጵያን ትልቅ ዋጋ ስላስከፈለው አንድ ታሪክ ልንገራችሁ። ይህ ታሪክ ትኩረቱን የሚያደርገው አንድ ሰው ላይ ነው። እሱም ብርጋዴር ጀነራል ታሪኩ አይኔ ስለሚባል አንድ ጀነራል ነው። በተለያየ አጋጣሚ ስለዚህ ሰው ሰምታችሁ ሊሆን ይችላል። በተለይ የታሪክ መጽሐፍ የምታነቡ ሰዎች ካላችሁ ልታውቁት ትችላላችሁ። ለማንኛውም ብርጋዴር ጀነራል ታሪኩ አይኔ በ1970ዎቹ ኢትዮጵያ ከነበሯት ሲኒየር ወታደራዊ መኮንኖች ውስጥ አንዱ የነበረ ሰው ነው። በወቅቱ ደግሞ ኤርትራ ውስጥ በነበረው ሁለተኛው አብዮታዊ ሰራዊት ውስጥ አመራር የነበረ ሲሆን በተለይም የናደው እዝ አዛዥ ሆኖ ከ10 ዓመት በላይም ሰርቷል። የናደው እዝ ሁለተኛው አብዮታዊ ሰራዊት አካል ሲሆን ይህ እዝ የተመደበው ሰሜናዊ ኤርትራን ክፍል እንዲጠብቅ ሆኖ ዋነኛ ማዘዣው ጣቢያው ደግሞ አፈበት ከተማ ላይ ነበር የሚገኘው። በወቅቱ ደግሞ ኤርትራ ለመገንጠል የሚንቀሳቀሰው ሻዕቢያ የሚንቀሳቀስበት ቀጠናም ሰሜናዊ ኤርትራ ላይ እንደመሆኑ መጠን ይህ ቡድን ለዓመታት ሲዋጋ የቆየው እዝ ነው። ሻዕቢያም በተደጋጋሚ ጠንካራ ይዞታው ከሆነው ከናቅፋ የተነሳ በዚህ እዝ ላይ የድንገተኛ የሆኑ ጥቃቶችና የፈጣን ውጊያዎችን የሚያካሂድበት ጊዜ ነበር። እዙም ይህንን ጥቃቶች እያከሸፈ ከባድ ምላሽ በመስጠት ለዓመታት ሻዕቢያን ተስፋ ያስቆረጠ ጠንካራ እዝ ነው። ሻዕቢያን በዚህ እዝና በጠንካራው አመራሩ በጀነራል ታሪኩ በጣም የተሰላቸበት ጊዜ ነበር፣ ያን ሰባዎቹ መጨረሻ ማለት ነው። ከቻለ ይህንን እዝ ባለ በሌላ አቅሙ ማጥፋትና ማዳከም፣ ከተቻለ ደግሞ መሪውን ጀነራል ታሪኩ መግደል ነበር ዋነኛ ዓላማው። ነገር ግን ይህ ሁሉ ጥረቱና ሙከራው ለረጅም ጊዜ አልተሳካም ነበር፣ ከአንድ ቀን በስተቀር ማለት ነው። ያ ቀንም ህዳር 17 1980 ሲሆን በወቅቱ ጀነራል ታሪኩ ለአለቃቸው ከሆኑት ከሁለተኛው አብዮታዊ ሰራዊት አዛዥ ሜጀር ጀነራል ረጋሳ ጂማ ለሕክምና 5 ቀናትን አስፈቅዶ ወደ አስመራ ቀጥሎም ወደ አዲስ አበባ በመሄድ ለሕክምና ይሄዳል። የጀነራሉን ለሕክምና መሄድ የሰማውም ሻዕቢያ ያለ የሌላ ኃይሉን ተጠቅሞ ድንገተኛ ጥቃት ናደው እዝ ላይ ይከፍታል። እዙም ድንገተኛ ጥቃቱን ለመከላከል ቢሞክርም ናደው እዝ ከፍተኛ መስዋዕትነት ከፍሎ ከቦታው አፈግፍጎ ወደ አፈበት ከተማ ይሰበሰባል፣ ከናቅፋ ማለት ነው። ታዲያ ይህንን የሰሙት ፕሬዝዳንት መንግስቱ በቀጥታ ወደ ኤርትራ ሄደው አስቸኳይ ግምገማ ያደርጋሉ። በዚህ ግምገማም ታዲያ ለደረሰው ውድመትና ኪሳራ የናደው እዝ አዛዥ ብርጋዴር ጀነራል ታሪኩና የሁለተኛው አብዮታዊ ሰራዊት አመራሮችን ተጠያቂ ይደረጋሉ። በመጀመሪያው ግምገማ በዝውውር ሊቀየሩ የነበረ ቢሆንም በኋላ ግን ጀነራል ታሪኩ ባላቆቻቸው በደል እንደሚደርስባቸው እንዲሁም እኔ እዚህ በረሃ ውስጥ ከ10 ዓመት በላይ በህመምና በጦርነት ስቃጠል ሌሎች ጀነራሎች አውሮፓና ራሽያ ድረስ ሄደው እየታከሙ እንዴት የሀገር ውስጥ ሕክምና እንኳን እከለከላለሁ ብለው ቅሬታ አቅርበው ያለ ጡረታ ከሰራዊቱ በክብር መቀነስ ፈልጋለሁ ብለው ይናገራሉ። ፕሬዝዳንት መንግስቱ በጀነራሉ ንግግር በጣም ስለተናደዱ በተጨማሪም በጀነራሉ ችሎታ ቀናተኛ የነበሩ የጦር አማካሪዎቻቸው በሰጧቸው ምክር ተነሳስተው ያለበቂ ምክንያት ጦር ፍርድ ቤትም ሳይቀርብ ማዕረጉ ተገፎ የጀነራል ታሪኩ እንዲረሸን ይወሰናል ማለት ነው። በተወሰነው መሰረት በየካቲት 7 ቀን 1980 ዓ.ም ከአስመራ ወጣ ብላ በምትገኘው አዲ ጓደድ በተሰኘች መንደር ውስጥ ጀነራል ታሪኩ የጀነራልነት ልብሳቸው እንደለበሱ ጥፋታቸው ተዘርዝሮ ተነግሯቸው እሳቸውም በመጨረሻ ቃላቸው ምንም አገሪቱን እንዳልበደሉ ደከመኝ ሰለቸኝ ሳይሉ ለሀገራቸው ወጣትነታቸው እንደሰጡ ተናግረው ዛሬ ባለመሰገን ታሪክ ነገ በበጎ ያስታውሰኛል ብለው በቦታው ለተሰቀለው የኢትዮጵያ ባንዲራ የክብር ሰላምታን ሰጥተው ምንም አይነት የፍርሃት ስሜት ሳይታይባቸው በሚያዙት ሰራዊት ፊት ነበር በገዛ ወገናቸው ጥይት በግፍ የተረሸኑት። ጀነራሉ ሲረሸኑ ደግሞ እድሜያቸው 52 ነበር። የጀነራል ታሪኩ መረሸን የሰማው ሻዕቢያም ለዓመታት ሞክሮ ያልተሳካለትን ነገር ራሱ ደርግ በማድረጉ ኢትዮጵያ ቀኝ እጇን በግራ እጇ ቆረጠች ብሎ በጣም ተደስቶ ነበር በጊዜው። ጀነራል ታሪኩ በተገደሉ በአንደኛው ወሩ ሻዕቢያ ናደው እዝ ላይ በወሰደው መጠነ ሰፊ ዘመቻ በ3 ቀናት ውጊያ ውስጥ ናደው እዝን አፈበት ላይ ይደመስሰዋል ማለት ነው። ጀነራል ታሪኩ በተገደለ በወሩ ደግሞ ናደው እዝ አፈበት ላይ ተናደ ማለት ነው። በጊዜው ናደው እዝ እጅግ በጣም ዘመናዊ ትጥቆችን የታጠቀ እዝ እንደመሆኑ አፈበት ላይ በሚሊዮን ዶላር የሚገመት የመሳሪያ ግምጃ ከነ ዲፖ ለሻዕቢያ ነበር የደረሰው። በዚህ ዘመቻም ሻዕቢያ 50 ታንክ፣ ከ100 በላይ ወታደራዊ መኪኖች፣ 60 መድፎች፣ ብዛት ያላቸው መትረየሶችና አየር መቃወሚያዎች ከብዙ ሺህ ጥይቶች ጋር እና ተኳሾች ጋር ነበር ያገኘው። ከአፈበት ጦርነትና ከናደው እዝ መደምሰስ በኋላ የኤርትራ ጦርነት አብቅቶለታል ይላሉ ብዙ ታሪክ ባለሙያዎች። ምክንያቱም ከናደው እዝ መናድ በኋላ ሻዕቢያ ይሄ ነው የሚባል ከባድ ጦርነት ሳይገጥሞ ነበር ቀጥ ብሎ አስመራ ድረስ የደረሰው ማለት ነው። ለማንኛውም ደርግ በተለይ ፕሬዝዳንት መንግስቱ በሰሩ ስህተት ኢትዮጵያን ከባድ ዋጋ ካስከፈሏት የታሪክ እውነቶች መሃል አንዱና ዋነኛው በናደው እዝና በጀነራል ታሪኩ ላይ የተወሰደው እርምጃ ማለት ነው። ለማንኛውም እንደዚህ አይነት ቪዲዮዎች በብዛትና በአይነት ፕሮፋይል ውስጥ አለ፣ ገብታችሁ እዩ። ታዲያ ፎሎ ማድረጋችሁን
እንዳረሱ